ሰላም ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም ነው ወይ? ከኔ ጋር ፈጣሪ ይመስገን ሁሉ መልካም ነው። ዛሬ በአዲስ ነገር ነው የመጣሁት፣ በአዲስ ቪዲዮ፣ በአዲስ ስራ። ለተመልካቾች ይጠቅማቸዋል፣ ይማሩበታል ብዬ ባሰብኩት ነገር ነው የመጣሁት። ለእናንተ ይጠቅማችኋል፣ ለእናንተ አስተማሪ ይሆናል። በህይወታችን ምን ማድረግ እንዳለብን በህይወታችን እንዴት ህይወታችን ማስተካከል እንዳለብን፣ በተለይ እኛ ስደት ላይ ያለነው ሰዎች ማለት ነው ለራሳችን አናውቅም። እውነት ለቤተሰብ ለዘመድ እያለን ብዙ ጊዜ ለራሳችን አናውቅም። ጊዜው ከረፈደ በኋላ ነው ለራሳችን መጠቀም እንዳለብን ምንረዳው ማለት ነው። ይሄ ምንድን ነው? አንድ እህታችን ሰሞኑን በቲክቶክ ላይ ያው ከዚህ በፊትም ታውቋታላችሁ፣ በጣም ልፋተኛ፣ በጣም ጠንካራ ሴት ናት። ነገር ግን የሰው ልጅ ይደክማል፣ አቅም እያጠረ ይሄዳል። እንደዛም ሆኖ በሽታዎች ይመጡብናል፣ ስኳር፣ ግፊት የመሳሰሉትን ነገር እና ከነዚህ ውስጥ ራሳችን እንዴት ነው መጠበቅ ያለብን ብዬ ስማር ለእህቶቼ፣ በተለይ ለአረብ ሀገር ለምንሰራ እህቶቼ፣ አረብ ሀገር ውስጥ ብዙ አመቶችን የቆዩት፣ አረብ ሀገር በተረፈ አረብ ሀገር በጣም አታላይ ነው። ፊታችን ቅላቱን ነው እኛ የምናየው፣ ውስጣችን ምን ያህል ጉዳት እንዳለው ያንን አንረዳም። ፊታችን ስለቀላ እውነት ውስጣችን ሰላም የሆነ ምን መስለው ለውጭ ለሚያዩ ሰዎች ማለት ነው። እና ያ መሆን የለበትም። እኛ የውስጣችን የራሳችን ፍላጎታችን ለራሳችን መቆም አለብን። ለራሳችን ራሳችንን ያለ ነው። ከዚህ በፊትም ተናግሬያለሁ፣ ግን ደግሞ ዛሬ በዚች እህታችን ነገር የተረዳሁት ነገር በጣም ትልቅ ነገር ነው። ትንሽዬ ቪዲዮ ነው እንትን ያለችኝ፣ ግን ለምን ለእህቶቼ ይህንን አላስተምራቸውም? ለምን ለእህቶቼ አላካፍላቸውም? ለምን ለወደዞቼ ይህንን ነገር አልሰራም ብዬ ስላሰብኩኝ ነው ወደ እናንተ መጣሁት ማለት ነው። ያው ትማሩበታላችሁ። አንዳንዴ የሚጠቅመንን ነገር ማለፍ የለብንም። ለምን ትንትዬ ቃላት አትሆንም? መስማት አለብን፣ መጠቀም አለብን። ያንን ህይወታችሁን ከእናንተ ህይወት ጋር ታመሳስራላችሁ። ለምሳሌ እንዴት ነው ታመሳስራላችሁ ማለት ህይወታችሁን ልታስተካክሉ፣ ከዛ ሰው ትምህርት ትቀስፋላችሁ። ገባችሁ አይደል? አሁን እኔ ከዚህ ልጅ የቀሰፍኩት ትምህርት ምንድን ነው? እሱ አሁን እስከዛሬ ስለፋ የነበረው አንድ ልጅ ቢኖረኝ ብዬ ነበረ ስለፋ የነበረው፣ ግን እግዚአብሔር አልፈቀደውም። አሁንም ተስፋ አልቆርጥም። እግዚአብሔር መቼ እንደሚጎበኘኝ አላውቅም ብላ በተስፋ ፈጣሪዋን እየጠበቀች ነው። እና ልጅ ለወለዳችሁ እግዚአብሔርን አመስግኑ። ልጅ ያልወለዳችሁ ደግሞ እንድትወልዱ። ብር ማለት አሲል ነው። ብር ማለት ምንም አይጠገብም። ብሰሩ ምንም ብር አይሞላም። እድሜያችን በዛ ልክ ነው የሚሮጠው። የሴት እድሜ ደግሞ ታውቃላችሁ፣ የሴት እድሜ 30ችሁን ካለፈች ብዙ ያናል በቃ በህይወትሽ የሚመጣው ነገር ደስተኛ ላትሆኝበት ይችላል። ነገር ግን በ30 ወደ ላይ እና በጣም ከፍም ሳይ አላለ መጠቀም ባላችሁበት ጊዜ ላይ የራሳችሁን ጊዜያችሁን ተጠቀም። እውነቴን ነው የምላችሁ። መውለድ ካለብሽ፣ መስራት ካለብሽ፣ ማግባት ካለብሽ ጊዜሽን መጠቀም አለብሽ። አረብ ሀገር ላይ በቆየቱ አይደለም፣ መቆየቱ ትርጉም የለውም። በአረብ ሀገር ውስጥ ቆይታ ውስጥ ብዙ ነገሮችን ትሰሪያለሽ። ለቤተሰብ አታድርጊ አይደለም እያልኩኝ ያለው አለ። ለቤተሰብ እንደምታገለጊ ለቤተሰብ የምትሰጭበት መልክ አለ። ለራስሽ የምታስቀምጭበት መልክ ሙጭጭ አድርገሽ ያለሽን አሟጥተሽ ለቤተሰብ ምትልኪ ከሆነ ለነገሽ ለራስሽ ማናለሽ? ገባሽ አይደለ? አሁን ይቺ ልጅ ታመመች፣ ስኳር በሽተኛ ሆነች፣ ግፊት አለባት። በዛ ላይ ኢትዮጵያን ብትሄድ ያው የራስ የምትለው የራስ ወይ ባል ታዩ፣ ባል እንኳን ተውት፣ ልጅ ማለት በህይወታችን ፈጣሪ የሚሰጠው ትልቅ በረከት ነው። ያለን ግን አናመሰግንም። ለሌለውን ፈጣሪ እግዚአብሔር ይስጠው። በተለይ ለስደተኞች ሴቶች፣ ለስደተኞች በቃ በአጠቃላይ ለወንድም ሆነ ለሴትም ያላገቡት እንዲያገቡ
ነው ሰዓታችሁ፣ ጊዜያችሁ። ወንድ እንኳን ችግር የለበትም። የሴት እድሜ ግን አናሳ ነው በጣም። የሰው አገር ደግሞ እያታለለሽ ነው እድሜሽን የሚወስደው። ብሩን ባሳደድሽው ቁጥር ብር እድሜሽን ነው እያጣሽ ያለሽው እህቴ። መውለድ ባለብሽ ሰዓት ተመኝ ሂጂ ስሪ። አትይጀልሽም ውለጂ። ለምን አባትም አይኖርም። አባት የግዴታ አባት መሆን አባት ታሳድጊያለሽ ልጅሽን። እንኳን አንቺ የአረብ ሀገር ጠንካራ ሴት እንደና ኢትዮጵያ ውስጥ ብዙ ሴቶች አላባት የሚያሳድጉት አሉ። ልጅ ብቻ እንዲኖርሽ ነው። ገባሽ አይደል? ነገ የምትለፊ ለልጄ ነው ብለሽ ተስፋ በማድረግ ጭንቅላትሽን እያበረታሽ ተስፋሽን እየለመለምሽ በልጅሽ ስራሽን ትሰሪያለሽ። በአንቺ ልፋት ውስጥ ልጅሽ ስላለ ማለት ነው። ገባሽ አይደለ? እና ስራችን ብቻ እየስናሰ ለቤተሰብ እንደዚህ አድርጌ፣ ለእናቴ እንደዚህ አድርጌ፣ ለአጎት ያለ አንቺ ህይወት ሊሆንሽ አይችልም እህቴ። ነገ የሆነ ነገር አያምጣ የሆነ ነገር ሆነሽ ብትሄጂ ለሕክምና ማሳከመ ማንም የሚሰጥሽ የለም እህቴ። ጊዜው ከፍቷል። አሁን በአሁን ላይ እንደዚህ ቢዝነስ ብቻ ነው። የገዛ እናትሽም ልትሆን ትችላለች። ብርና ብር ነው በአሁን ሰዓት። በብርሽ ውስጥ ግን የራስሽ ልጆች ካለሽ፣ ለምሳሌ ልጅ ካለሽ ሴትም ሆነ ወንድም እናቴ አይዞሽ ብላ ታጽናናሻለች። ብሩ እንኳን ባትሰጥሽ እናቴ አይዞሽ ብላ ጸበል ትወስድሻለች፣ ሀሳብ ትሰጥሻለች። ያኔ ተስፋሽ ይለመልማል። ያኔ ትጠነክሪያለሽ። ብትታመሚ እንኳን ያኔ ትጠነክሪያለሽ። ምክንያቱም የምታጠንክርሽ ልጅ አለች ከጎንሽ። ገባሽ አይደለ እህቴ? አትሞኙ እህቶቼ፣ የሰው አገር ያለን እህቶች አትሞኙ። በቃ አትሞኙ። መውለድ ባለሽበት ሰዓት ውለዱ። አሁን እቺ ልጅ በጣም ነው አንጀቴን የበለችኝ። ማታ ልተኛ ስል ነው ያዳመጥኩት። ውስጤን አንጀቴን ነው የበለችኝ። ማርያምን ነው የምላችሁ። የሰው ልጅ ይደክማል፣ እድሜ ይደክማል፣ አቅም ያንሳል። ዛሬ እንደሮጥሽ ነገ አትሮጭም። ሁሉም ነገር በጊዜው ነው ደስ የሚለው። ዛሬ ፎቅና ታች እየተራራጥሽ የምትሰሪ የማይደክምሽ ይመስልሻል፣ ግን ከጊዜ በኋላ ሁሉም ነገር እየቀነሰ ይሄዳል። እድሜሽንም፣ ጊዜሽ፣ ጉልበትሽ እየባከነ ነው የሚሄደው። ነገር ግን ለራሳችሁ እወቁ እህቶቼ፣ ቤተሰቦች ለራሳችሁ እወቁ። እውነቴን ነው የምላችሁ፣ ለራሳችሁ እወቁ። ትምህርት ይሆናችኋል ብዬ ነው ይህንን ነገር ቪዲዮ የቀረጽኩኝ ማለት ነው። ምክንያቱም እኔም ስለተማርኩበት ባለኝን ነገር ፈጣሪ እንዳመሰገን ስለረዳችኝ ይች ልጅ ስላለኝ ደግሞ ፈጣሪ ክብር ይስፋው ለሱ በጊዜ ልጅ ስለሰጠኝ አመሰግናለሁ የኔ አባት። እና ባላችሁ አመስግኑ፣ ባላችሁ አመስግኑ። ልጅ ወልዳችሁ በልጆቻችሁ አመስግኑ፣ ፈጣሪያችሁን አመስግኑ። ስራችሁን ጠንከራችሁ ስሩ። ነገር ግን ጊዜያችሁንና እድሜያችሁ ላይ አትቀልዱ። እድሜ ማለት ሰከንድ እንደሚሮጠው ያ ሰከንድ ነው እድሜያችን የሚጨርሰው። ሰከንዷ በሄደች ቁጥር ነው ጊዜው እየሄደ ያለው። ገባችሁ አይደል? ስለዚህ እህቶቼ ጠንክሩልኝ፣ በርቱልኝ። ሰላማችሁ በያላችሁበት ብዝት ብዝዝት በልልኝ። ወዳችኋለሁ።